ሶላትን የተዋት ሰው ሆነ ብሎ የተዋት ከሆነ መጀመሪያ ስለ ሶላት ስናወራ እንደተነጋገርነው ሆነ ብሎ የተዋት እንደሆነ ከዛ በኋላ ሊስቲታበቲ ቀን ከሰጠነው በኋላ እንዲያስተውል እንዲያስተነትን እንዲመለስ ቀን ከሰጠነው በኋላ አይ ሶላት አያስፈልግም ላለን ሰው የሜዳው የሙስሊሞች ሜዳ አይሆንም ከእስልምና ሜዳ ይወጣል لقول النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة በእኛና በእነርሱ መካከል ያለው ቃል ኪዳን ወይም በእኛና በእነርሱ መካከል ያለው መስመር ቀይ መስመራችን ሶላት ነው من تركها የተዋት የሆነ ሰው في روايه فمن تركها አታስፈልግም እንደው ቦታው አይደለም አልሰግዳትም ብሎ የተዋት የሆነ ሰው فقد كفر በርግጥ ክዷል ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን መሰረት አድርገው ፉቃሃው ሻፊዒቲ ሰውየው ከእስልምና ይወጣል አንሰግድበትም በሙስሊሞች መካነ መቃብርም አይቀበርም ይላሉ ማለት ነው ሶላት የሚባለው ነገር ሻኑ በጣም ትልቅ ነው አላሁ Subhanahu Wa Ta'ala የመጀመሪያ አወሉ ማ ይسأሉ العبد يوم القيامة የመጀመሪያ ጥያቄዎች ውስጥ አንደኛው ነው አላህ Subhanahu Wa Ta'ala አንድን ባሪያ የሚጠይቀው ሶላቱን ነው ሶላቱን ያለፈ ሰው ሁሉንም ነገሮች ያልፋልና حتى في هذه المجال በዚህ አስፈሪ ስፍራ ላይ እንኳን ሶላት ከመሰገድ ወደ ኋላ አላለም ማለት ነው በጦርነት ሜዳ ሰውየው ራሱን ሊያስገድል በሄደበት ሜዳ አንገቱን ለጦር በሰጠበት ሜዳ ጠላት ፊት ለፊት አንገብግቦ በያዘው ሜዳ ላይ እንኳን በሞትና በህይወት መካከል የታገለ ባለበት ሁኔታ እንኳን ሶላት የሚተው ነገር አይደለም አምሩ عظيم لذلك በዚህ ፍራቻ ውስጥ እንኳን ሶላት መሰገድ አለበት ማለት ነው መሰገድ አለበት وصلاه الخوف የመጣውም ለዛ ነው صلاه الخوف على ثلاثه اضرب አሉ صلاه الخوف የሚባለው ነገር በሶስት አምሳያ ነው ያለው አሉ በርግጥ በአራት አምሳያ ነው ያለው በኋላ እናወራለን በሶስት አምሳያ ነው ያለው ካሉ በኋላ احدها የመጀመሪያው አምሳያ ايكون العدو ጠላት ሊሆን ነው አሉ في غير جهه القبلة كقبلة አቅጣጫ በሌላ በስተኩል የቂብላ አቅጣጫ እንደዚህ ከሆነ ጠላት ለምሳሌ በዛ በኩል ነው ወይ በዚህ በኩል ነው ወይ ከጀርባ ነው እንደማለት ነው ሰውየው ሶላት ሲሰግድ ወደ ቂብላ ዞሮ ስለሚሰግድ ከፊት ለፊቱ ጠላትን አያየውም ማለት በሚሰግድበት ጊዜ ወይ ከጀርባው ነው ወይ በስተቀኙ ነው ወይ በስተግራው ነው እንደማለት ነው يكون العدو في غير جهة القبلة ይሄን ጊዜና በእንደዚህ አይነት ሁኔታ ውስጥ በሚሆንበት ጊዜ ጠላት ሙስሊሞቹ የሚሰግዱት ሶላት የመጀመሪያው አይነት ይሄ ነው فيفرقهم الامام فرقتين ኢማሙ ይከፍላቸዋል ለሁለት ይከፍላቸዋል ወደ ሁለት ክፍል فرقتين የመጀመሪያው ክፍል تقيف في وجه العدو በጠላት ፊት ለፊት ትቆማለች አይ بمعنى ፊቷን ወደ ጠላት አሁን በዛ አቅጣጫ ቢሆን ቂብላችን ወደዚህ ነው ወደ ጠላት አቅጣጫ ይዞራል እንደማለት ነው ከፊሉ وفرقتين تقيف خلفه ቀሪዎቹ ደግሞ ኢማሙን ተከትለው ከጀርባው ይቆማሉ ወደ ቂብላ አቅጣጫ ዞረው فيصلي بالفرقة التي إمام يسجدان ويم يسجدان بالفرقة التي بزاج كفل لاي بزاج بودن لاي خلفه كجرباو بالتشو كفل لاي سن تكتلو يسجدوا كالوت مالتنا عنده فيتون ورزا زورال عنده فيتون ورزا زورال طلعت بزابو كل بيهون عند مالتنا ركعة عند ركعة يسجدان عند ركعة بجان ثم كذابها لا تتم لنفسها ከርሱ በኋላ የሰገደችው ቡድን ከኢማሙ ተከተለ የሰገደችው ቡድን ለራሷ ሰላቷን ትሞላለች እንዴት ትሞላለች እናወራለን ችግር የለውም አብሹ ለራሷ ትሞላለች እሷ አንድ ረካ ብቻ ነው ያሰገዳቸው እነርሱ የሚቀጥለው ሁለተኛ ረካ ይሞላሉ ምክንያቱም ሜዳ ወጥተው ነው የሚሰግዱት حتى ሀገራቸው ላይ እንኳን ጦርነቱ ቢከሰት በዚህን ወቅት ኢዕቲባር የሚደረገው ለችግር ወቅት እንደሚሰገድ ሰላት ነውና አራት የሆኑት ሁለት ረካ ይሆናሉ ልክ ከሰላት المسافر
ሙሳፊር እንደሚሰግደው ሰላት 3 ረካዓ የሆነችው በ3 ረካዓነቷ ላይ ትጸናለች ሰላቱል መግሪቢ አላ ኩል ያህል አንድ ረካዓ ይሰግዳሉ ማለት ነው አንድ ረካዓ ይሰግዳሉ ከርሱ ጀርባ ሆነው አለ ثم تتم لنفسها ከዛ ያቺኛው የሰገደችው ክፍል ለራሷ ትሞላለች ኢማሙ የት ነው ያለው አንድ ረካዓ አሰግዷቸው ሱጁዱ ላይ ነው ያለው ማለት ነው አልተነሳም እነሱ ይለዩትና ይሞላሉ ሰላታቸው وتمضي الى وجه العدو ከዛ ወደ ጠላት ፊቷን ታዞራለች ይጨርሰው ሁለቱ ረክ ሰግደው ይጨርሱና ፊታቸውን ወደዛ ያዞራሉ ከዛ ከጀርባ ጠላትን ሲከላከል የነበረው ቡድን ይመጣና وتجيء الطائفة الأخرى ያቺኛዋ ስትከላከል የነበረችው ደግሞ ክፍል ትመጣና ويصلي بها ركعة ከዛ ከርሷ ጋር ደግሞ አንድ ረካዓ ይሰግዳል ግልጽ ነው እሱ ተነስቷል ማለት ነው እነሱ ይከተሉታል ثم ያቺም تتم لنفسها ከዛ ለራሷ ታሟላለች እሱ በተቀመጠበት ይጠብቃቸዋል ኢማሙ ከዛ እነርሱ ያሟሉና ሁለተኛውን ረካዓ ثم يسلم بها አለ ተስሊም የሚያደርጉት ግን ከኢማሙ ጋር ነው ይጠብቃቸዋል እሱ ባለበት ሰላቱን አካሂዱ እናወራለን ችግር የለውም وهذا هو የመጀመሪያው የሰላት አይነት ይሄ ነው ሰላቱል ኸውፍ ላይ ሰላቱል ኸውፍ እንደው በጠቅላላው ይሄ በእኛ ሐቅ ላይ መሽሩዕ ከሆኑ የኛ መብት ከሆኑ ሰላቶች መካከል ነው ኢላ يوم القيامه እስከ ቂያማ ቀን የሚቀጥል ነው وقد صلاها اصحاب رسول الله صلى الله عليه وسلم بعده ከአላህ መልእክተኛ ባልደረቦችም ከአላህ መልእክተኛ መሸጋገር በኋላ ወደ ቀጣዩ ዓለም እነሱም ሰግደዋል ግልጽ አይደለም ምክንያቱም ይሄንን ሰላት ያስፈቀደው ምክንያት እስከ يوم القيامه በቂ ነው ባቂ ነው ቀጣይ ነው ሁሌም አብሮ የሚቀጥል ነው ጂሃድ እስካለ ድረስ ጦርነት እስካለ ድረስ ጠላትን መከላከል እስካለ ድረስ ይሄ ሰላት አብሮ ይቀጥላል ማለት ነው ምክንያቱም ذات سببيه ስለሆነ ሰላቱ ከምክንያት ጋር የመጣ ስለሆነ ሰበቡ የቆየ ሁሉም ሰላት ሰበቡ እስካለ ድረስ መሰገድ ይችላል ብለን እንዳሳለፍ ነው ምን አይነት ሰላትን የመሰለ በምክንያት የሚሰገድ ሰላት ከዚህ በፊት የቀራ ነው ምንድን ነበር استسقاء صلاه الاستسقاء ذات سببيه ناتارن በነገራችን ላይ አህመድ ኢብኑ ሐሰን አልአስፋሃኒ በطريقه البغداديين كتابون ሲያዘጋጁ ከሰላቱ الاستسقاء በኋላ ያመጡት ሁለቱም የሰበብ ሰላቶች ስለሆኑ ያከታተሏቸው እንጂ አይነቱ ይለየ ነበር ለብቻ መውጣት አለበት ብያለሁ አላ ኩል ይሃል ምክንያቱ እስካለ ድረስ ይቀጥላል ማለት ነው ምክንያቱ እስካለ ድረስ ይቀጥላል አስሐቡ ረሱልላህም የአላህ መልእክተኛ ባልደረቦችም ሰግደውታል የአላህ መልእክተኛም በተለያዩ ሁኔታዎች መካከል የተለያየ አሰጋገድ ስላሳዩ ነው ምን ይቀጥል ነው አራት አይነት ወይም ሶስት አይነት አሰጋገድ አለ ያለው ማለት ነው መፍሁም ግልጽ ነው አይደለም መርሐባ ይሄን ካልን ዘንዳ አሰጋገዱ አሁን ይሄ መጀመሪያው ሐለት ስለሆነ የመጀመሪያውን ሐለት በተመለከተ እንዴት ነው የሚሰግዱት ስንል ቀላል ነው ኢማሙ ፊቱን ወደ ቂብላ ያዞራል ጠላት በዛ አቅጣጫ ነው በዚህ ነው ወይ በዚህ ነው ብያለሁ ምሳሌ ነው ከቂብላ የተለየ አቅጣጫ ላይ ነው ያለው እዚህ እነዚህ ሰዎች ለምሳሌ ጠላት 200 ቢሆን 200 ሰራዊት ቢኖረው ሙስሊሞቹ ደግሞ 200 ቢሆኑ ሙስሊሞቹ ስንት ቢሆኑ 200 ቢሆኑ እኩል ናቸው አይደል አሁን ለሁለት ብንከፍላቸው 100 ለ200 ሊሆን ነው ገብቷቸዋል አይደል 100 ለ200 ሊሆን ነው በቂብላ ተቃራኒ አቅጣጫ ጠላት ካለ በግማሽ ቁጥሩ መስገድ እንችላለን 200 ቢሆኑ 100 ለ100 እንከፍላቸውና 100 ፊቱን ያዞራል 100 ደግሞ ከኢማሙ ተከትሎ ይሰግዳል لكن العدو ان كان في جهه القبلة بقبلة አቅጣጫ ካለ ግን ቁጥሩ መመጣጠን አለበት ለምን እንደሆነ በኋላ የቂብላ አቅጣጫ ሰላትን እናወራለን አላ ኩል ሐል 100 የሚጠጉ ሙስሊሞች ከሱ ፊት ለፊት ይቆማሉ ማለት ነው የቀሪዎቹ 100 ሙስሊሞች ደግሞ ኢማሙን ተከትለው ከኢማሙ ጋር ወደ ቂብላ አቅጣጫ ዞረው ሰላታቸውን ይሰግዳሉ ልክ ከኢማሙ ጋር ሲጀምሩ ኢማሙ አንድ ረክዓ ከነሱ ጋር ያሰግዳቸዋል አንድ ረክዓ ሰግዶ እሱ ሱጁድ ላይ ሲቀመጥ ሱጁድ ላይ አይደለም የሚቀመጠው አንድ ረክዓ ሰግዶ ሱጁድ ላይ ሲሆን እነርሱ ከእርሱ መለየትን ይነይታሉ ሙፋረቀተ الامام ይነይታሉ ከኢማሙ
መነጠልን ይነይቱና ይነሳሉ ወዲያውኑ አጠር አድርገው ሰግደው ቀሪውን አንድ ረክዓ ይሞላሉ ግልጽና ثم تتم لنفسها ያለው ለዛ ነው ያችን አንድ ረክዓ ይሞሉና ይቀያየራሉ ሲጠብቅ የነበረው እዛው ባለበት ሳይሆን ይዞርና ከኢማሙ ጋር ይቆማል እነሱ ጠባቂ ሆነው መቶዎቹ ይወጣሉ እነሱ ሰላታቸውን ጨርሰው ጠላትን ለመጠበቅ ሲሄዱ ያቺ ሁለተኛ ስትጠብቅ የነበረችው ትነሳና ከኢማሙ ጋር ከጀርባ ትቆማለች ኢማሙ ይነሳል ቀሪውን አንድ ረክዓ ረክዓት الثانية ሁለተኛው ረክዓ ምን ያደርጋል ከማን ጋር ይሞላል ከሁለተኛው ቡድን ጋር ይሞላል እነርሱ ወዲያውኑ እርሱ የማሰላመቻ ጁሉስ ላይ ወይም አቀማመጥ ላይ በተቀመጠበት ወቅት እርሱ ይጠብቃቸዋል ቀስ አድርጎ እየቀራ ማለት ነው ኢማሙ እነርሱ ይነሱና አንድ ረክዓ ቀርቷቸው የለ ይሞሉና ኢማሙን መልሰው ምን ጋር ያገኙታል ተሸሁድ الآخر ላገኙት ማለት ነው በተቀመጠበት ያደርጋሉ ከሱ ጋር ተሸሁድ ያደርጋሉ ወይሰሊሙ ቢሂም በእነርሱ አሰላሙ አለይኩም ይላል ማለት ነው ስለዚህ የመጀመሪያው ቡድን ከኢማሙ ጋር ተክቢረቱል ኢህራም ታገኛለች አብራ መጀመርን ማለት ነው ሁለተኛው ቡድን ከኢማሙ ጋር ተስሊምን ታገኛለች ማለት ነው ተጓብተና طيب ይህ አይነት ሶላት ልዩነት የሚፈጥረው እንከን ሶላቱ ሶላት المغرب ማለት ثلاثيه ቢሆን ባለ ሶስት የሚሰገድ ሶላት ቢሆን ምንም ችግር የለውም ኢማሙ ከመጀመሪያው ቡድን ጋራ ሁለት ይሰግድና ከሁለተኛው ቡድን ጋራ አንድ ይሰግዳል አንድ አማራጭ ነው ወይንም ከመጀመሪያው ቡድን ጋራ አንድ ይሰግዳል ከሁለተኛው ቡድን ጋራ ሁለት ረክዓ ይሰግዳል ሁለቱም ይፈቀዳል ማለት ነው ሩባዕያ ከሆነች ግን እናሳጥራትና እንሰግዳለን አይ አራቱንም ረክዓ ለመስገድ የሚመች ሁኔታ ነው ያለው ብለው ካሰቡ አራት ረክዓ ሊሰግዱ ይችላሉ ሶላት الظهر ለምሳሌ ሊሰግዱ ይችላሉ አራት ረክዓ መስገድ ከፈለጉ ይሰግዳሉ መሰላቱ العصርም ከሆነ ሊሰግዱ ይችላሉ የሚመች ከሆነ ይሄን ጊዜና ሁለት ከመጀመሪያው ቡድን ጋራ ሁለት ከሚቀጥለው ቡድን ጋራ ይሰግዳሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን ሶላት ሰግደዋል ናም في غزوة ذات الرقاع የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ያሰገዱት ግልጽ ነው طيب ሁለተኛው والثاني ሁለተኛው አማራጭ አሉ አየኩነ في جهة القبلة ነው ጠላት በቂብላ አቅጣጫ ላይ ይሆናል አሉ ጠላት በቂብላ አቅጣጫ ላይ ይሆናል ይሄን ጊዜና فيصفهم الإمام ኢማሙ صف ያስይዛቸዋል መስመር ያስይዛቸዋል ምን አይነት መስመር صفين ሁለት መስመር ያስይዛቸዋል አሁን ጠላት ቤት ነው ያለው ከፊት ለፊታቸው ነው በቂብላ አቅጣጫ ነው ያለው ይሄን ጊዜና ኢማሙ ሁለት صف ያስይዛቸዋል ويحرم بهم ከዛ በእነሱ ላይ ኢህራም ያደርጋል ልክ ስጁድ ሲያደርግ فإذا سجد ማለት ኢማሙ ስጁድ ሲያደርግ የመጀመሪያው صف ላይ ያሉት አብረው ስጁድ ሰጀደ معه ከርሱ ጋር ስጁድ ያደርጋሉ احد الصفين ከሁለቱ صفዎች መካከል አንደኛው صف ከርሱ ጋር ስጁድ ያደርጋል ووقف الصف الآخر የሌላኛው ደግሞ ቀጥ ብሎ ይቆማል ከርሱ ጋር ምን ያደርግም ስጁድ አይወርድም ምን ያደረገ يحرسهم እየጠበቃቸው ይቆማል ልክ ኢማሙ فإذا رفع ጭንቅላቱን ከስጁድ ሲያነሳ እነርሱ ወዲያው ይፈጥኑና አብሮ ተነስቶ የላኛው ቡድን ወዲያው ይፈጥኑና ከርሱ ጋር ለመድረስ ስጁድ ያደርጋሉ የቆሙት የነበሩት መጀመሪያ ሲጠብቁ የነበሩት ሰጀዱ ስጁድ ያደርጋሉ ወለሂቁህ ከዛ ደግሞ እንደገና ተመልሰው አብረውት ይሰግዳሉ ማለት ነው ይሄ ሁለተኛው ከጠላት ጋራ በጦርነት ወቅት የሚሰገደው የሶላቱል ኸውፍ አይነት ነው የሶላቱል ኸውፍ አይነት ነው ኢማሙ ሁለት صف ያደርጋቸዋል በጋራ አብሮ ይጀምራል ማለት ነው የሚነጠል ቡድን የለም ሁለቱም ወደ ቂብላ አቅጣጫ ይዞራሉ የሚነጠል ቡድን የለም ሁለቱም ከኢማሙ ጋር አብሮ ኢህራም ያደርጋሉ እስከ ኢዕቲዳል ድረስ አብሮት ይሰግዳሉ ከሩኩዕ እስከሚነሳ ድረስ አብሮት ይሰግዳሉ ረካዓተል ኡላ አልቋል አላለቀም አልቋል
እዚህ ሙፋረቃ ያደረጉት ኢማሙን ከኢማሙ ጋር የተነጠሉት በምን ተግባር ነው? በአንድ ተግባር ነው። ያ ተግባር ምንድነው? ወይም የዘገዩት አልተነጠሉትም እኮ የዘገዩትና ያመለጣቸው ምን ተግባር ነው? አንድ ተግባር ነው። አላ ሁወ السجود ከሻፊዒያ አይማዎቻችን የሻፊዒ አይማዎቻችን በነገራችን ላይ ሁለት ሩክን ካላመለጠው በስተቀር ኢማሙ ማኑ መእሙሙ ተከታዩ ከኢማሙ የጀማዓ አጅርን የሚያጣበት ምክንያት የለም ያሉት ከዚህ መነሻ ጭምር ነው። ለምን ከኢማሙን ያጣው ወይም ያልተከተለው ስጁድ ላይ ነው አንድ ሩክን ያመለጠው ማለት ነው። ኢማሙ ሲነሳ እነሱ ወዲያውኑ ስጁድ ያደርጋሉ ተመልሰው። ሁለተኛው ምክንያታቸው الركعة الأولى አብቅቷል። ኢማሙ ከሩኩዕ ሲነሳና ሲቆም ከዛ ወደ ስጁድ ሲያጎነብስ ምን ሆኗል? የመጀመሪያው ረክዓ እኮ አብቅቷል። لذلك አንደኛው ረክዓን على الأقل من ركن الجماعة ያገኛሉ። ስለዚህ ይሄን ጊዜና አንደኛውን ጠባቂ ያደርግና ያስቆማቸዋል ባሉበት አንደኛውን ደግሞ ከርሱ ጋራ ስጁድ ያደርጋሉ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اظنه بعسفان ይመስለኛል نعم كما رواه الامام ابي داود وغيره ማረጋገጥ ይኖርብኛል ነገር ግን في روايه مسلم ያለው ይመስለኛል والله تعالى اعلم لكن في عسفان ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ያሰገዱት ማለት ነው። ጠላቶች የነበሩት ጉድጓዱን ይዘውታል። ከጉድጓዱ ውሃ የሚፈስበት ሸለቆ አለ። እሱ ሸለቆ ጀርባን ያሉት ያ ሸለቆ ደግሞ የቂብላ አቅጣጫ ነበረ። የቂብላ አቅጣጫ ሆኖ ስለነበረ መሸጋገር ስለማይችሉ ምክንያቱም አልፏቸው ቢሄዱ የጉድጓድ ያመልጣል። ጦርነት ላይ ደግሞ ውሃ ጉድጓድን መያዝ እና ማግኘት በጣም ትልቁ ጉዳይ ነው። لذلك ይሄንን አድርገው ሰግደዋል። ለዚህ ሶላት ሶስት አካባቢ ሽሩጦች አሉት፣ ቅድመ ሁኔታዎች አሉት። አንደኛው ጠላት በትክክል በቂብላ አቅጣጫ ላይ መሆኑን ማረጋገጥ ያስፈልጋል። ሁለተኛው አይኖቻቸውን የሚጋርድ ነገር ከጠላት አለመኖሩን ማረጋገጥ አለባቸው። ግልጽ ነው አይደል? ለምሳሌ ኮረብታ ቢኖር ያ ኮረብታ ችግር የለውም። ኮረብታው በአይናቸው ልኬት ግን መሆን አለበት። አንድ ሰው ሲቆም ጠላትን ሊያይበት በሚችልበት ልኬት ላይ ካለ ኮረብታ የረዘመ መሆን የለበትም። إن سترهم شيء أن أبصار المسلمين አይሆንም ማለት ሙስሊሞቹ ጠላቶቻቸውን ከመመልከት ከከለከላቸው ማለት ነው። መፍሁም ግልጽ ነው አይደል? በተቃራኒው ጠላት ደግሞ ከተከለከለ ከማየት ከተከለከለ እንዲያውም ይወደዳል በዛ አቅጣጫ ላይ መስገድ። መፍሁም ለምሳሌ ጠላት ሙስሊሞቹ ሲያጎነብሱ ይሄ ኮረብታ ሙስሊሞቹን የሚከልላቸው ከሆነ ከጠላት አይን ደግሞ የበለጠ በዛ ቦታ ላይ ይሄን ሶላት ማድረግ ይጠበቅባቸዋል። ቦታ መቀየር አይሆንላቸውም ማለት ነው። ምክንያቱም ይሆናሉና መከላከል ስለሚችሉ ማለት ነው። ግልጽ ነው አይደል? ሶስተኛው ሸርጥ ግን ቅድምም ብያለሁ ከቂብላ አቅጣጫ በተቃራኒ ከሆነ በግማሽም ቢሆን እንኳን ቢከላከሉ ችግር የለም ብለን ነበር አይደል? ላኪን አሁን ግን እንደዛ አይሆንም። በቂብላ አቅጣጫ ካሉ አንደኛው ስጁድ በሚያደርግበት ጊዜ የሚከላከለው ሰፍ ብዙ መሆን አለበት። ከማን ጋራ? ከጠላት ጋራ። وقال امام الرافعي እኩል ቢሆንም ይሆናል ብሏል። እኩል ቢሆንም ይሆናል ብሏል። ግን እኩል ከሆነ በኋላ فعلى الامام ان يرتب المأموم على الصفوف ግን ግዴታ የሚሆነው አንድ ሰፍ ላይ ብቻ ማስቀረት አይችልም። ሁለት ሶስት ሰፍ አድርጎ ማስቀመጥ ይኖርበታል። አንደኛው ሰፍ ሌላኛውን ሰፍ ጠባቂ ሆኖ እንዲቆይ ይላሉ። ግልጽ ነው። ይሄም ተመሳሳይ ነው። የተለየ ነገር የለውም ሶላቱ ላይ እነርሱ ከስጁዳቸው ተነስተው ከመቀላቀላቸው ውጪ ማለት ነው። ሸርጦቹ ግን አብሮ መሆን መቻል አለባቸው ማለት ነው። አለባቸው ሙስሊሞቹ ከትራ ከሌላቸው ቁጥራቸው ካልበዛ ግን ወይም በመከላከል ቁጥር ላይ ሆነው ካልሆነ ወይም የሰው ቁጥር ብቻ አይታሰብም። በርግጥ
ምሳሌ የያዙት ፈረስ ሊሆን ይችላል የያዙት ሲላህ ሊሆን ይችላል የጦር መሳሪያ አቅም ሊሆን ይችላል ከበዛ በቂ ነው የግድ ቁጥራቸው ብቻ መሆን አይጠበቅበትም ማለት ነው ሙተአኺር የሆነው ፍርቃ ተከትሏቸው እስከሚሰግድ ድረስ ጂሃት القبلة በሚሆኑበት ጊዜ ይሆናል ሶስተኛው ከፊቱ الثالثة አሁን ይሄ ሁለተኛው ነው ሶስተኛው በጣም ከፍተኛ ፍርሃት ባለበት ወቅት ነው ወይም ጦርነቱ በተፋፋመበት ሰዓት ነው الثالث أن يكونوا في شدة الخوف ሙስሊሞቹ በከፍተኛ የጦርነት ፍርሃት ሲባል እንግዲህ ጠላትን መፍራት አይደለም በሞትና በህይወት መካከል ባሉበት ጊዜ والتحام الحرب ጦርነቱን በተፋፋመበት ሰዓት ነው ይሄን ጊዜና فيصلي كيف أمكنه እንዳስመቸው ሆኖ ኢማሙ ሊሰግድ ይችላል راجلا يترامد ሊሆን ይችላል أو راكبا ወይም በመጓጓዣው ላይ ተቀምጦም ሊሰግድ ይችላል مستقبل القبلة በቂብላ ተቅጣጭቶም ሊሰግድ ይችላል وغير مستقبل لها ሊሆን ይችላል ከቂብላ አቅጣጫ ውጪ ሊሰግድ ይችላል ማለት ነው ግልጽ ነው الله سبحانه وتعالى كتاب ላይ فإن خفتم فرجالا أو ركبانا سلالا ማለት ነው እንደው شدة الخوف ካለ ከፍተኛ ፍርሃት ካለ የተራመድክም ቢሆን የተዋጋህም ቢሆን ወደ ጠላት እየተጓዝክም ቢሆን ተቃራኒ አቅጣጫም ሆነ ቢሆን የተራመድክም በመጓጓዣም ላይ ሆኖ እንኳን ቢሰግዱት ይቻላል ኢብኑ ዑመር ረዲየላሁ ተዓላ አንሁ እዚህ ላይ ይሄንን የቁርአን አንቀጽ ከፈሰሩ በኋላ ንግግራቸው በተዘገበው መሰረት ኢብኑ ዑመር مستقبل القبلة እንደው ይሄንን ሰላት ስንሰግድ ወደ ቂብላ አቅጣጫ ተቅጣጭተንም ቢሆን ባይሆንም ብለዋል وكذا رواه الإمام مالك في موطئه ይሄ በዚህ መልኩ ነው የተወራው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚሁ መልኩ መስገዳቸውንም ተወስቷል ዘገባዎቹ ላይ በርግጥ ዑለማዎቹ ተናግረውበታል لكن ኢማም الشافعي بسنده عن النبي صلى الله عليه وسلم أصحاب رسول الله صلى الله عليه وسلم بحسب الإمكان يا الله መልእክተኛ ባልደረቦች ይሰግዱ እንደነበረ አውስተዋል እሳቸው ሙስነዳቸው ላይ ሰላትን ከጊዜ ማዘግየት በፍጹም የሚፈቀድ ነገር አይደለምና ባስመቸበት ቦታ መስገድ ተገኝቷል ማለት ነው وإذا ሰለውሃ እንግዲህ በዚህ ከይፍያ የሰገዷት እንደሆነም የቂብላ አቅጣጫ አልተቅጣጫችሁም ተብሎ ሰላቱ ይመለስ አይባልም ወደ ቂብላ አቅጣጫ ዞረው መሙላት የሚችሉበት ሁኔታ ከተፈጠረ ወደ ቂብላ አቅጣጫ ዞረው ይሞላሉ እንጂ ወደ ቂብላ አቅጣጫ ለመዞር የማይመች ከሆነ በግድ ወደ ቂብላ አቅጣጫ ዞራችሁ ስገዱ አይባልም والله تعالى اعلم ጦርነቱ ተፋፍሞም ከአቅም በላይም ሆኖ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላቶቹን ያዘገዩበትም ወቅት ስለነበረ ማለት ነው ሶላት العصر አልፏቸው በመግሪብ ወቅት ላይ ያቺ ሶላት ልትገባ አካባቢ የሰገዱበት ከገባችም በኋላ የሰገዱበት ሁኔታ አለ وكذلك يا الله መልእክተኛ ሰለላሁ ዐለይሂ ወሰለም ረዘም ብሎባቸው የገባበት ጊዜ መግሪብን አስቀድመው የሰገዱበት አለ የማለፉ ሁኔታ አጭር ሆኖ አሱርን ሰግደው ከዛ እንደገና ፀሐይ ከገባች በኋላ መግሪብን የሚያስከተሉበት ሁኔታ አለ ይሄ ያለ ሐለት ነው ከአቅም በላይ ሲሆን ከዚህም አልፎ ይጓዛል ነገር ግን የሚያስመች ከሆነ فإن خفتم فرجالا أو ركبانا ነው ማለት ነው ይሄንን መሰረት አድርገው ፉቃሃዎቹ በዚህ መልኩ ቢሰገድ ምንም ችግር የለውም ብለዋል والله تعالى اعلم طيب ከዚህ በኋላ እንግዲህ ሶላት ሁኔታን መካከል ሌላ አህካም አስገብተዋል مصنف ما يتعلق باحكام اللباس ነው የአለባበስ ሁኔታን የሚናገረውን አስገብተዋል ማለት ነው እሱን ኢንሻአላህ እናወራና ለዛሬ እናበቃለን قال فصل ويحرم على الرجال በወንዶች ላይ حرام ነው አሉ ክልክል ነው ልብሱ الحريري حر ልብስን መልበስ والتختم بالذهب بورق قلبت ماطلق
ተኸቱም ሌላ ብዙ ትርጉም ያለው በኋላ አብራራለሁ ويحل للنساء ለሴት ልጅ ግን ይፈቀዳል አሉ እንግዲህ ወንድ ልጅ ሐር የሆነ ልብስን መልበስም በሐር በሆነ ልብስ መሸፈንም በሐር በሆነ መቀመጫ ከሐር በተሰራ ልብስ በለበሰ መቀመጫም ላይ ሶፋም ቢሆን መጅሊስም ቢሆን እንደማለት ነው መቀመጥም እሱም ላይ መተኛትም ግልጽ ነው አይደል አይፈቀድም hatta ሳቲርም አድርጎ ከልካይም አድርጎ ለምሳሌ ሐማም ቢገባ እና እሱ እዚህ ጋር ቢሆንና ሳቲር ቢያደርገው መከለያ ቢያደርገው የመሳሰሉ ነገሮችም አይፈቀዱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መከልከላቸው ነው መነሻው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فيما رواه الإمام البخاري نهانا رسول الله صلى الله عليه وسلم عن لبس الحريري እንዳሉት ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐርም መልበስ ከልክለውናል ወዲባጂ ወነጅሊስ ዐለይሂ እርሱም ላይ መቀመጥን እርሱን እንግዲህ የብርድ ልብስ ነው ከላይ የሚለበስ ነገር ነው ብርድ ልብስ ኩታ አድርጎ መያዝን በብርድ ጊዜ ለሙቀት መፍጠሪያ መጠቀምን መከልካይ መጋረጃ አድርጎ በቤት ላይ መስቀልን ማንኛውንም استعمال ከልክለውናል አለ ዲባጅ የሚለው ቃል ብዙ ነገር ይሸከምልናል ወአንጅሊስ ዐለይሂ ደግሞ የባሰ ነውና በላዩ ላይ መቀመጥም ስለተባለ ለአልባሳትም ብቻ ሳይሆን እንደማንም ለሌላም ጉዳይ ተሰርቶ በላዩ ላይ አይሆንም ማለት ነው ያው ለመታያ የሚያገለግል ልብስ ስለሆነ ነው አለኝ የሚያስብል ለኩራት የሚያጋልጥ ሀብታም ነኝ ለማለት የሚነገርበት በድሮ ጊዜ በጣም ውድ የሆነ ግልጽ ነው በከፍተኛ ትጋት ተሰርቶ የሚገኝ እንደማንኛውም አይነት አልባሳት ከየትኛውም ቦታ የሚሸመት ያልሆነ ግልጽ ነው አይደል ልብስ ስለሆነ ሰዎች ደግሞ ያንን ለብሰውት በኩራት በመካ ሜዳዎች በመዲና ሜዳዎች ላይ የሚጓዙበት አይነት ልብስ ስለሆነ ይሄ አይነት ደግሞ አለባበስና ሁኔታ በጣም ነውረኛ ስለሆነ ለወንድ ልጅ የማይሄድ ነው ይላሉ ኢማሙ ራፊዒ ቃላቸው ትንሽ ከባድ ነው ምን ይላሉ وأن فيه خيلاء وخنوثة لا تليق بشهامة الرجال ይላሉ ወንድ የሚያስብል ነገር አይደለም ያለው እንዲ በልብስ ማጌጥ ምናምን አይሆንም ለወንድ ይላሉ ማማር እንዲ መዋብ ምናምን ምንነት ነው ለሴት ልጅ የመጣ የሆነ ጌጥ ነው እንጂ እንዲ በጣም ከሰው የተለየ አብለጨለጨ ማች ምናምን አድርጎ ዘመኑ እንደዛ ነው አይደለም መኪናውም ልብሱም አካሄዱም ሁሉም ነገሩ አንድ አይነት ምናምን የሆነ ሰዎች ሲያዩት ነጥለው የሚያዩት ምናምን የሚሉበት አይነት ለሰዎች ለመታየትም አስቦበት የሚመጣ ነገር ትርጉም የለውም እስልምናን የተሸከመ ሰው ብዙ ዓላማ አለው በመደር ያለው ቆይታ በእነዚህ ብልጭልጭ ፍላጎቶች የሚያዝና የሚታጠር እንዳልሆነ ያውቃል አላህ ዘንድ ያለው ድርሻና የሚሄድበት መንገድ ረጅም መሆኑን ይረዳል ለዛ የሚሆን ዛድ ለዛ የሚሆን ስንቅን ይሸከማል እንጂ በዱንያ ጌጣጌጦች መካከል ባለ ጉዞ ውስጥ የዱንያን የተገለጠችበትን ማንነት ባህሪው አድርጎ አይሄድም አላህ Subhanahu Wa Ta'ala ዱንያን ሲገልጣት ወተፋኹሪን በሰዎች መካከል የፉክክር ሜዳ ናት አለ የፉክክር ሜዳ ናት እኔ በልጣለው አለኝ የተሻልኩ ነኝ ብሎ ሰዎች የሚታዩበት የሆነበት ሜዳ ነው አሁን በርግጥ ሰዎች ብዙ ምክንያት ሊሰጡት ይችላሉ አሁን ኒዕማ የአላህ ኒዕማን በላይ ላይ ላሳይ ምናምን የአላህ ኒዕማ የሚታይባቸው በጣም ብዙ ነገሮች አሉ ይሄ ምልክት ያለባቸው ነገሮች መተው ወደ አላህ መቃረቢያ ከሆኑ መንገዶች መካከል አንደኛው እንደማንም ግን የአላህ መልእክተኛ በሐዲሳቸው የከለከሉት ነገር ነውና ይሄንን መሰል ነገር ማድረግ አይሆንም ከሴቶች ጋርም መመሳሰል ወይ
እንደው መመሳሰል እንኳን ባንለው በእነሱ ስነ ምግባርና ማንነት የሚገለጥን ነገርም እንደዚሁ ማድረግ ተገቢ አይደለም ويزيد الإمام النووي في الروضة روضة شولاي من يلالو إمام النووي وما رأينا يلبسه سوتشن على ينم يلالو يميلبسو سيهونو يهن يهر اللبس إلا الأرذال يلالو ركاشونو سوش سيهونو نجي على ينم يلالو سويو مسلو لما تايتني وطاو نقر قن الله يكبرو فطور بشكت أيتمنو الله يكبرو فطور يميتمنو لا إله إلا الله بتشكمبت ጫንቃው ልክ ነው አላህን ባወቀበት ማንነቱ ልክ ነው ወለሱ በቀረበበት መልካም ስነ ምግባሩና ስራው ልክ ነው እንጂ በለበሰው በተጫማው አሁን እንደምናየው አሁን በመኖርበት ዓለም ውስጥ እንደምናየው በለበሰው በተጫማው በበላውና በጠጣው ነገሩ አይደለም ማለት ነው እነዚህ ጠፊ ጉዳዮች ናቸው አላህ ፊት ወዘለዘላለም መልስ ያለበት ነገር ሌላ ጉዳይ ነው የሰገደው ሰላት ከሰዎች ጋር የነበረው መልካም መስተጋብርና ኑሮ ያለው መልካም ስነ ምግባር ነው አላህ ፊት መልእክት ያለው ትርጉም ያለው ሚዛን ላይ የሚቀመጠው ነገር ማለት ነው የለበሰው የኖረበት የተጫማው የነዳው አይደለም እዚህ إلا الأرذال الذين يتشبهون بالنساء ይላሉ ፍቃዎቻችን ዘንድ ከባድ ንግግር ካለባቸው ሰዎች መካከል ናቸው ማለት ነው አታ አላ ሊሳኒ ረሱልላህ ሰለላሁ ዐለይሂ ወሰለም የተረገሙም ሰዎች ናቸው በርግጥ ይህንን ሐር መልበስ ለሴቶቹ የተፈቀደ ነው ለሴቶቹ መልበስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ የመጣ ጉዳይ ነውና ያ የሚፈቀድ ነው الإمام أحمد في مسنده وكذلك الإمام الترمذي جميعቸው ላይ ያወሩት ነው وهل الذهب والحرير لإناث أمتي بلوال لأمتي سيتوج ورقم حرم يتفكرنو بلوال لوندوچو دغمو وحرم على ذكورها يمسلنيال قالوا والله تعالى اعلم وكما قال نبينا محمد صلى الله عليه وسلم لوندوچوم يتكلكل ጉዳይ ነው ብለዋል لذلك سيتوچو بيلبسوت ችግር የለውም ويحرم على الرجال ልብሱ ሐሪር ያለው ለዛ ነው ይሄንን የሐር ልብስ መልበስ ለወንዶቹ የማይፈለግ የሆነ ጉዳይ ነው ማለት ነው የማይፈለግ የሆነ ጉዳይ ነው በዚህ ዘመን ሌላ ወስፍ አለ ወይ አላውቅም ልጆች ቢለብሱትስ የሚለብሱት ችግር የለውም ምክንያቱም ተጠያቂዎች አይደሉምና ማለት ነው አንድ ነገር ክልከላና መፈቀድ የሚበየነው ሙከለፍ በሆኑ ሰዎች ላይ ነው ህግ በሚጸናባቸው ሰዎች ላይ ነው እድሜያቸው ለህግ ያልደረሱ ህፃናት ወይም አምሯቸውን የሳቱ ሰዎች አምሯቸው ማይሰሩ ህመምተኞች የአምሮ ህመምተኞች ቢለብሱት ችግር የለውም አንዳንድ ጊዜ في حال الضروره በችግር ጊዜም እንደው በታጣበት ጊዜ ሌላ ነገር ከሌለ ቢለበስም ችግር የለም ወይም አስፈልጎቱ ከተገኘ في حال الحاجه ማለት ነው የግድ መለበስ አለበት የሚያስብልበት አማራጭ የሌለበት ሁኔታም ከመጣ ያንን ቢለብሱም ችግር የለውም የሚከለከለው የሆነው ሙሉ በሙሉ ከሐር የተሰራ ወይንም ሲመዘን የሐር መጠኑ የገዘፈ ወይንም ሲመዘን አብዛኛው ሐር የሆነው ልብስ ነው እንጂ አንዳንድ ጊዜ ሙረከብ ሊሆን ይችላል አይደለም ከሌላ ነገር ጋር አብሮ ሊሰፋ ይችላል ከሱፍ ጋር አብሮ ሊሰፋ ይችላል ወይም ከጥጥ ጋር አብሮ ሊሰፋ ይችላል ይሄን ጊዜና የሐሩ ሚዛን የተጠቀሙት የሐር መጠንና የጥጡ መጠን ይመዘንና የጥጡ መጠን ከበለጠ ችግር የለውም ቢለበስ ማለት ነው ልብሱ ስሙም ይቀየራል የጥጥ ልብስ ነው የሚባለው እንደማለት ነው የሚሆነው ወይንም የሱፍ ልብስ ነው የሚባለው ማለት ነው እዚህ ይሄንን አድርጎ ማድረግ ይቻላል ማለት ነው መሆን ይችላል لذلك قال المصنف لزانو وقليل الذهب في التحريم وكثيره سواء بلن ያሳለፍነው ማለት ነው ባለፈው ታስታውሱ እንደሆነ ቀደሙት ደርሶቻችን ላይ ወርቅ መጠቀም ቢበዛም ቢያንስም ያው ነው ልዩነት የለውም
ነገር ግን ባህር ልብስ ላይ ሲሆን ግን አሉና አንዳንዱ ልብስ ያው አንዳንዱ ጥጥ ሊኖረው ይችላል ከፊሉ ጥጥ ከፊሉ ሱፍ ከፊሉ ደግሞ ሌላም አይነት የክር አይነቶች ሊኖሩ ይችላሉ ያን ጊዜና ያ የበዛ እንደሆነ ጥጡ የበዛ እንደሆነ ወይንም ሱፉ የበዛ እንደሆነ ጃዞ ልብሱሁ ብለዋልና ያንን ተንተርሶ ቢለብሰው ችግር አይኖርም ያው ስሙም ስለሚቀየር ነው ከሐር ስምነት ስለሚወጣ ማለት ነው ከሐር ስምነት ስለሚወጣ ሴቶቹ ግን ችግር የለባቸውም ቢለብሱት ማለት ነው በርግጥ ሐር በሌላ ስሙ ብሪሰም ይባላል በሱም ስለሚጠራ ያንን አይነት አድርገው አሁን በተለምዶ የሱ ልብስ ተብሎ ነው የሚጠራው የሐር ልብስ ተብሎ ማይሸጥምና ያንን ልብስም ካገኙ ሴቶቹ ቢለብሱት ችግር የለውም ማለት ነው والله اعلم እዚህ መብዛት ነው የተፈለገበት እንጂ ሐር ሲባል ሌላ ነገር አይደለም ማለት ነው فقهاؤنا رحمهم الله تعالى الله ይዘንላቸውና በወንድ ልጅ ላይ መልበስ የለበትም ሲሉ ያው ለሴት ልጅ የተፈቀደው ነውና የሴት ልጅ ውበትም ምናምንም የሚገለጥበት ክብሯ የሚገለጥበት ነገር ሆኖ ሊያገለግል ይችላል ወይም እነሱም በጌጣጌጥ መገለጣቸው የሚፈቀድ ነገር ስለሆነ ማለት ነው መዋባቸው የሚፈቀድ ነገር ስለሆነ ማለት ነው በዛ የሚገለጡት ወንዶቹ አይደሉም ሴቶቹ ናቸው ይላሉ ስለዚህ ከሴቶቹ ጋር መመሳሰልም ይኖርበታል ማለት ነው ሐር ለብሶ ቢገኝ ያ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለዓነ المتشبهين من الرجال بالنساء ወንዶች በሴቶች ላይ ሲመሳሰሉ የነርሱን ልብስ ለብሰው ሲንቀሳቀሱ ለወንድ ተብሎ የሚገለጥ ልብስ አይነት ማለት ነው ወይም ሴቶቹ ደግሞ من المتشبهات من النساء بالرجال ቢሆን ከሴቶቹም የወንድ የሆነ ወንድ የሚገለጥበት አሁን እንደምናየው ዓለም ማለት ነው ወንድ የሚገለጥበትን የሆነ ልብስ ለብሰው እንደሚሄዱ ሴቶች ማለት ነው ግጥም ያለ ጅንስ ለብሰው በሰላም የሚንቀሳቀሱ ማለት ነው ከላይ ጸጉራቸውን ሸፍነው ታች ግጥም ባለ ልብስ ለብሰው የሚንቀሳቀሱ አይነት ሰዎችን ፉቃሃዎቹ እዚህ ባብ ውስጥ ነው የሚከቷቸው الهشمة من الإسلام እቺም ራስን ማክበር ነው ራስን ማክበር ነው አላህ Subhanahu Wa Ta'ala ያዘዘውን አለባበስ ለብሶ መገኘት በዱንያም በአኺራ መከበር ነው ከዛ ውጪ የሆነ ነገር ተገቢ አይደለም ማለት ነው ይሄ ተሸብሁ የሚባለው መመሳሰል የሚባለው ነገር በርግጥ በልብስ ላይ ብቻ የሚቆም አይደለም በንግግርም ባረማመድም ባኳንም ባበላለም ባጠጣጥም ቢሆን ዞስት ይገባል ለዓነ المتشبهين ሲል እንደ ሴት የሚያወራ እንደ ሴት የሚናገር ሊሆን ይችላል ሴቷም እንደ ወንድ የምታወራ እንደ ወንድ የምትበላ እንደ ወንድ የምትጠጣ ሊሆን ይችላል ይሄ ግን በትክክል መተርጎም አለበት የወንድና የሴት የሚባለው ነገር መተርጎም አለበት ዝም ብለ ያገኘውን በሙሉ ተርጉመህ እኛ ሰፈር የወንድ ነው ካልክ እናንተ ሰፈር ባለው ፍርድ አይሰጥም ወይም እናንተ መንደር ባለው አይሰጥም የወንድ የሚባሉ የሚታወቁ በማህበረሰቡ ዘንድ የጋራ መስማማት ያለባቸው ነገሮች ከሆኑ እንደማለት ነው በሴቶች መካከል የሚታወቁ በጋራ መስማማት ያለባቸው ነገሮች በሌላኛው የሌላ እምነት ተከታዮችም ለእምነታቸው ብለው የሚለብሱትና በእምነታቸው መገለጫነት የሚታወቅ አልባሳትም ካለ እዚህ ተሸብሁ ውስጥ ይገባል በእምነታቸው የሚታወቅ አልባሳት እንጂ በኖርማል አዘቦት ቀን የሚለብሱት ልብስ አይደለም ግልጽ ነው አይደለም የሚጠቀሟቸው ነገሮችም እዛ ውስጥ ይገባሉ ማለት ነው የሚጠቀሟቸው ነገሮችም እዛ ውስጥ ይገባሉ የነሱ መገለጫ የሆኑ በሃይማኖታዊ መገለጫነት የተያዙ የነሱንም ልብሶች ለብሶ መጓዝ የሚፈቀድ አይደለም በአካባቢው ግን የተለምዶ ልብስ በሆነበት አካባቢ ላይ ግን ሰውየው ቢለብሰው አንድ አካባቢ ላይ የሚኖር ሰው ምንም ጥፋት አይኖርበትም ያበሻ ቀሚስ ለጎጃሚ ባህሉ ነው ግልጽ ነው አይደል እዚህ የሌላ እምነት ተከታይ ይለብሰዋልና ያበሻ ቀሚስ መልበስ አይቻልም እንደማንለው ሁላ ማለት ነው መፍሁም እዚህ ይሄ በባህል በማህበረሰቡ ዘንድ በጋራ የሚጠቀሙበት ሆኖ ሳለ የሆነው የሃይማኖት ክፍል በበዓሉ ጊዜ አብዝቶ ቢለብሰው እንኳን በማህበራዊ ሐያታችን ውስጥ በጋራ የምንጠቀምበት ጉዳይ ከሆነ እዚህ ውስጥ አይገባም لانه اختص به الكفار شعارهم ومچال አለበት በእነርሱ ብቻ በሃይማኖታዊ ማንነታቸው ውስጥ በልዩነት የሚጠቀሙበት መሆን መቻል አለበት ማለት ነው وكذلك ተሸብሁ ጪም አንድ ሰው አንድ ልብስ እንደዚሁ بقصد التكبر
በቃ ራሱን ለማሳየት አለው ለመባል ሐርም ባይሆን እንኳን ማለት ነው ግልጽ ነው አለም ቢሆን እንኳን ነጠል ብሎ ለመታየትና በቃ ምናምኑን ባለሀብትነቱን ወይ ምናምኑን ለማሳየትና በሰዎች መካከል ለተከበር ምንድነው አማርኛ ኩራት ለኩራት መገለጫነት አድርጎት ቢወጣ እሱም እንደዚሁ ወይፍሱኩ በذلك እሱም በዚህ ተግባሩ ለምን ኪብር ስለተንጠለጠለበት ፊስቅ ይገባበታል ለልብሱ ብለን አይደለም ማለት ነው ለልብሱ የለበሰው ጨርቅ ሳይሆን ማለት ነውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሁላችሁም እንደምታውቁት لا يدخل الجنة من كان في قلبه قالوا ذرة من كبر ብለዋል አይደል የተወሰነች የሰናፍጭ ፍሬ ታክል ይላሉ مثقال ذرة ሰናፍጭ ፍሬ የሚታይ ነገር ማይታይ ያክልም እንኳን ቢሆን ማለት ነው በጣም ትንሽ እንኳን ኩራት ያለበት ሰው በልቡ ላይ ጀነት አይገባም ብለዋል አሁን ዘመኑ ግን የኩራት ዘመን ሆኗል አይደል ያውቃለው ዘመን ነው ከኔ ውጪ ላፈር ነው እኛ የሌለንበት ነገር በሙሉ የተቀደሰና የተከበረ አይደለም ነው ነገር ግን አንድ ሰው ማማሩ ከዛ ውጪ ቆንጆ ልብስ መልበሱ ቆንጆ ልብስ የሚያምር ልብስ መልበሱ እዚህ ውስጥ የሚገባ ጉዳይ አይደለም በታተና አይደለም የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ይሄንኑ ተጠይቀዋል አንድ ሰው ልብሱ መልካም ቢሆን የጫማው መልካም ቢሆን ይሄ ከዛ ይቆጠራል ወይ እንዲያውም ጥያቄው የሚሉ يحب ان يكون ثوبه ነው የሚለው ልብሱ ምርጥ እንዲሆንለት ያማረ ልብስ እንዲሆንለት የሚወድ ቢሆን በቃ ሁሌ ያንን የሚፈልግ ማለት ነው እንደው ከዛ ውጭ አለብስም የሚል ሰው አይነት ማለት ነው يحب ማለት እንደዛ ነው አሁን ለብሶት አንድ ጊዜ የመጣ ሰው ማለት አይደለም እዚህ እንደዛ የሆነ ቢሆን መጫሚያውን በጣም የሚያምር እንዲሆንለት የሚፈልግ ቢሆን የአላህ መልእክተኛ ሰለላሁ ዐለይሂ هذا من الكبر ይሄ ከኪብር ይቆጠራል ሲሏቸው የአላህ መልእክተኛ ነበር ያሉት الكبر وطر الحق غمط الناس ኩራት ብሎ ማለት እውነትን እንቢ ማለትና ሰዎችን ሸኻችን ሸኽ ሰይድ حفظه الله ምን ይላሉ ሰዎችን በአይን ዳርቻ ማየት ነው ይላሉ ምን ማለት ነው አልኳቸው የሆነ ሰው ምናም ብለ የምታየው ማለት ነው ዋላ غمط الناس በቃ ወደ ላይ ማየት አትችልም ማለት ነው እንደታች ብቻ ነው ታያቸው እንደዛ የሆኑ ሰዎች ማለት ናቸው ይላሉ ይሄንን ያደረገ ነው ኩራተኛ የሚባለው የናቀ ነው እንጂ መልካም እንዲሆን ልብሱ መጫሚያው መልካም እንዲሆን የፈለገ ሰው ማለት አይደለም ማለት ነው እንደማንም ይሄ ራሱን በቻለ ሁኔታ የሚከለከል ጉዳይ ነው ማለት ነው እንደዚሁ አንድ ሰው ወርቅን ወንድ ልጅ ማለት ነው ወርቅን ለጣት ቀለበት ለአንገት ሐብል እና ለመሰል ጉዳዮች መጠቀሙ አይፈቀድም ከዛ ውጪ ላለ ጉዳዮች ሊጠቀመው ይችላል ለመዋቢያ ለመልበሻ አይጠቀምም እንደዚሁም ደግሞ ለመብያ ለመጠጫ ለጉዳይ መገልገያ በሆኑ እቃዎችም ላይ እንደዚሁ መጠቀምም አይፈቀድም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فيما رواه الشيخان بتورى زجبالاي لا تلبسوا الحرير والدباجة ولا تشربوا في آنية الذهب والفضة بالأول ببرنا بورك بتسروا እቃዎችም እንደዚሁ አትጠጡ ብለዋል መጠጣት እንግዲህ የሰው ልጅ መሰረታዊ ስራ ነው በነገራችን ላይ ሀጀር አልአስቀላኒ ረህመቱላሂ ተዓላ ዐለይህ በጣም ትንሹ ነገር ነው የተጠቀሰው አይደል በጣም ትንሹ ነገር ሰው መቼም ያለ ውሃ መኖር አይችልም የሚጠጣው ነገር ከዛ በላይ ያሉ ነገሮች በጠቅላላ እንደማይፈቀዱ ማስረጃ ነው ማለት ነው يعني الذهب والفضة መምጣቱ ማለት ነው መብላቱም መጫማቱም መልበሱም ለሌላ አገልግሎት ማዋሉም ቤቱን በዛ መለበጡም አንዳንዱ ምንድነው መታጠቢያውንም መቢያውንም መጠጫውንም መሄጃውንም መምጫውንም በወርቅ ለብጦ ሀብት ማሳያ ያደርገዋል ይሄ ስተት ነው ወርቅና ብር የማህበረሰብ
ሀብትና የገንዘብ መገለጫዎች ናቸው በእንደዚህ በሆኑ ተግባራት ላይ ሲውሉ ላፍ እናልመጣው እሺ አንዴ እቺ ልጨርሳትና ታዝናለህ እኔ ነግሬ ቶሎ ትነሳል እቺን አርፍተ ነገር ልጨርሳል እንደዚህ አይነት ገንዘብነት ላይ ግልጋሎት ላይ የሚውሉና ማህበረሰቡ የሚገበያይባቸው ነገሮች ናቸው ወርቅና ብር አላስፈላጊ በሆኑ ግልጋሎቶች ላይ ሲውሉ ከገበያ እጥረት ይፈጠራል ከገበያ እጥረት ሲፈጠር ማህበረሰቡ የሚጠቀምበት የገንዘብ መጠን ምን ይሆናል ማለት ነው ከገበያ ይቀንሳል ያ ከፍተኛ የኑሮ ውድነት እንዲመጣ ያደርጋል ዋነኛ ምክንያቱ እርሱ ነው ስለዚህ ትርፍ ለሆኑ ጉዳዮች መጠቀም አይፈቀድም ማለት ነው في آنية الذهب والفضة ያሉት ለዛ ነው ያው فإنها لهم في الدنيا ولكم في الآخرة ብለዋል ለሴቶቹ ነው በዱንያ አይደለም ለእናንተ በአኺራ ነው ብለዋል እንግዲህ እንጠብቀዋለን እዛ አላህ ይዛ ሰው ይበለ